በጎፋ ዞን የሚንቀሳቀሱ የፖለቲካ ፓርቲዎች ለኢትዮጵያ ዜና አገልግሎት እንዳሉት የዘንድሮ ምርጫ ፍትሃዊ፣ ዲሞክራሲያዊና ነጻ እንዲሆን መንግስት ምቹ የሆነ ምህዳር እየፈጠረ ነው። የጎፋ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የቁጫ ህዝቦች ዲሞክራሲያዊ ፓርቲ አባል መምህር አስፋው አርባ እንዳሉት በምርጫው ለመወዳደር እየተፈጠረ ያለው ምህዳር ምቹ ሁኔታ ላይ እንዳለ የሚያሳይ ነው። በአሁኑ ወቅትም በየሳምንቱ የፖለቲካ ፓርቲዎች ሀሳባቸውን በነጻነት የሚገልጹበት፣ ውይይት የሚያደርጉበትና በነጻነት የሚንቀሳቀሱበት ሁኔታ መፈጠሩን ገልጸዋል። በተሳለጠ ሁኔታ ምቹ ነው። በተሳለጠ ሁኔታ እየሄደ ነው። ፖለቲከኛው የራሱን ሀሳብ በነጻነት እየገለጸ እየተወያየን የሳምንት ውይይት አለ፣ የወር ውይይት አለ። ምህዳሩ ሰፋ ያለ ነው። ነጻነት አለን። ማውራት ከምንችለው ድረስ ማውራት እንችላለን። ነጻነት አለ። ቀጣይ ምርጫ የሚከለክል ነገሮች የሉ። ሰፋ ያለ ነገሮች አሉ። ሜዳው ምቹ ነው። መጪው ምርጫ ሰላማዊ ከመሆን አንጻር ከኛ የሚጠበቀው ከመንግስት ጋር መስራት፣ ፖለቲካ ፓርቲዎች የራሳቸው አስተዋጽኦ ማድረግ፣ መቻቻል፣ መከባበር፣ መወያየት፣ ለቀጣይ ምርጫ ታማኝነት እንዲኖር መስራት፣ የተሻለ ኢትዮጵያን ለመስራት የተሻለ ምርጫ እንዲሆን የማድረግ ስራ እየሰራን ነው። በየወቅቱ እየተሰባሰበ የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ተወካይና የጋራ ምክር ቤቱ አባል አቶ እንድሪያስ አየው በበኩላቸው ካለፉት ምርጫዎች ተሞክሮ ተወስዶ ምቹ ሁኔታን ለመፍጠር እየተደረገ ያለው ዝግጅት መልካም መሆኑን ገልጸዋል። በየወረዳው የጋራ ምክር ቤቶች እየተቋቋሙና ጽህፈት ቤቶችም እየተከፈቱ መሆኑም ችግሮች ሲፈጠሩ እዚያው ተነጋግሮ በጋራ ለመፍታትና ለመወያየት እያስቻለ መሆኑንም ገልጸዋል። ተሞክሮም አይተናል ብዙ ነገሮች። አሁን ደግሞ የተሻለ ሜዳው አሁን እየተደላደለ ጥሩ ዝግጅት እየተደረገ ያለ ሁኔታ እያየን ነው። ክፍተቶች ሲኖሩ ደግሞ በጋራ ውይይት እየፈታን ነው የምንሄደው። በየወረዳው አሁን ጋራ ምክር ቤቶችን እያቋቋምን ያለ ነው። የተለያዩ ወረዳዎች ቢሮዎች እየተከፈቱ ናቸው። የጋራ ምክር ቤት ማለት ነው። እዛው በጋራ ችግሮችን እንዲፈቱ የማድረግ ሲስተሙን እየዘረጋን ነው ያለ ነው። 7 ወረዳ አሁን ቢሮ እየተከፈተ ነው ያለው። ሌሎች ደግሞ ዝግጅት ላይ ናቸው ያሉት እና ዞኑ ስራ ምክር ቤት ስራ አስፈጻሚ የፓርቲዎች ጋራ ምክር ቤት ስራ አስፈጻሚው በየወሩ እየተወያየ አቅጣጫ እያስቀመጠ ክፍተቶችን በአካል እየሄደም እየሰራ ነው ያለው። ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊና ነጻ እንዲሆን በጋራ እየሰራን ነው ያሉት ደግሞ የኢዜማ ፓርቲ የጎፋ ዞን ጸሐፊና የፖለቲካ ፓርቲዎች ምክር ቤት የስራ አስፈጻሚ ኮሚቴ ሰብሳቢ አቶ ስንታየው ዳምጤ ናቸው። የፓርቲው አባል የምርጫ ህጉን አክብረው እንዲንቀሳቀሱ ለማድረግ እስከ ወረዳ ባሉ ንዑስ ጽህፈት ቤቶች የአቅም ግንባታ ስራ እየተሰራ መሆኑንም ጠቁመዋል። እኔ የምጠበቀው ከኔ ስር ብዙዎች እንደ ጽህፈት ቤት ኃላፊ እንደመሆነ መሰረት ከኔ ስር ብዙዎች አሉ፣ አባል ደጋፊዎች አሉን። ያንን ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሃዊ ነጻ እንዲሆን ወርደው ራሳቸው እንዴት መንቀሳቀስ እንዳለባቸውና ሌሎችንስ እንዴት በየጽህፈት ቤት በየቀበሌው በተከፈቱ ጽህፈት ቤት ውስጥ ስር ያሉ የንዑስ አባላቶቻችን እንዴት ማብቃት አለባቸው የሚለው ነገር በማስተማርና በማነጽና በማብቃት ደረጃ ላይ ነው ያለው። የብልጽግና ፓርቲ ተወካይና የዞኑ ፖለቲካ ፓርቲዎች የጋራ ምክር ቤት አባል አቶ ቦረና ቦላዶ በበኩላቸው በዞኑ በ9 የፖለቲካ ፓርቲዎች የጋራ ምክር ቤት ጽህፈት ቤት ተከፍቶ ለምርጫው ዝግጅት እየተደረገ ነው። በሁሉም አካባቢዎች የስራ አስፈጻሚዎች ተደራጅተው በጋራ ጉዳዮች የተወያዩና ችግሮች ሲያጋጥሟቸው እየፈቱ እንዳሉም ነው የተናገሩት። 12 መዋቅሮች አሉን። 6 የምርጫ ክልል አለን በዞናችን። በ12ቱ ወረዳዎች እና ከተሞች ላይ የጋራ ምክር ቤት ጽህፈት ቤት ተከፍቶ የስራ አስፈጻሚ ኮሚቴዎች ተደራጅተው በተገቢው በጋራ ቁጭ ብሎ የጋራ ጉዳዮችን እየተወያዩ ችግሮች ሲኖሩ እየፈቱ ይሄዱ ነው። ከዚህ የተነሳ መጪው ምርጫ ፍጹም ሰላማዊ፣ ዴሞክራሲያዊ፣ ፍትሃዊ ሆኖ እንዲጠናቀቅ እንደ ጋራ ምክር ቤት ተቀራርበን ቁጭ ብለን ልዩነቶች ሲፈጠሩ በጠረጴዛ ዙሪያ እየተወያየን እየፈታን እስካሁን ቀጥለናል። ይሄ እስከ ምርጫው ቀን ድረስ ተጠናክሮ የሚቀጥል ነው። በዞኑ የሚንቀሳቀሱ የፖለቲካ ፓርቲዎች ለምርጫው እጩዎችን እያስመዘገቡ እንደሚገኙም ተገልጿል።